ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የከተማ መሬትን በህጋዊ መንገድ እንዴት ማግኘት እንደሚቻል፣ የከተማ መሬት የሚገኝባቸው መንገዶችን በዝርዝር የምናይ ሲሆን እንዲሁም የከተማ መሬት መያዝ የሚቻለው ምን ያህል መጠን ነው፣ ምን ያህል ኮታ ነው የሚለውንም እንዲሁ አያይዤ የምነግራችሁ ይሆናል ማለት ነው። ታዲያ ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ ይገባለሁ። እንግዲህ የከተማ መሬትን ለመያዝ የሚያዝበትን አግባብ ለመወሰን በተለያዩ የሀገሪቷ ከተሞች እና ክልሎች የተለያዩ አዋጅና መመሪያዎች ይወጣሉ። ከነዚህም ውስጥ በአዋጅ ቁጥር 721/2004 እና እንደየክልሉ በሚወጡ መመሪያዎች መሰረት የከተማ መሬት የሚገኝባቸው ዋና ዋና መንገዶች ተቀምጠዋል። እነሱ መንገዶች ምንድን ናቸው የሚለውን አሁን አንድ በአንድ እንይ። የከተማ መሬት የሚገኝበት አንደኛው መንገድ በሊዝ ጨረታ ነው ወይም ሊዝ ቴንደር የሚባለው ነው። ይህ መሬት የሚገኝበት ዋነኛው መንገድ ነው። መንግስት ለተለያዩ አገልግሎቶች፣ ለቤት መስሪያ፣ ለንግድ፣ ለኢንዱስትሪ ወዘተ የሚሆኑ መሬቶችን አዘጋጅቶ በግልጽ ጨረታ ለህዝብ ያቀርባል። ተጫራቾች የሚገዙትን የመሬት ስፋትና የሚከፍሉትን ዋጋ በፖስታ አሽገው ያቀርባሉ። በዚሁ መሰረት ከፍተኛ ዋጋና ጥሩ የልማት ፕሮፖዛል ያቀረበ አካል የሊዝ መብቱን ያሸንፋል ማለት ነው። ስለዚህ የከተማ መሬት አንደኛው የሚገኝበት በሊዝ ጨረታ ወይም ሊዝ ቴንደር ነው ማለት ነው። ሌላኛው የከተማ መሬት የሚገኝበት መንገድ በሊዝ ምደባ ወይም ሊዝ አሎትመንት ነው። ይህ መንገድ ለሁሉም ሰው ክፍት ሳይሆን መንግስት ለተወሰኑ ለሚፈልጋቸው ወሳኝ ዘርፎችና ለህዝብ ጥቅም ሲባል መሬትን የሚሰጥበት መንገድ ነው። ይሄ የሊዝ ምደባ ወይም ሊዝ አሎትመንት የሚባለው ማለት ነው። መሬት በሊዝ አሎትመንት ወይም በሊዝ ምደባ የሚሰጣቸው ተቋማቶች ውስን ናቸው። ከነዚህም ውስጥ በሊዝ ምደባ የሚሰጣቸው አንደኛ የመንግስት መስሪያ ቤቶች፣ የእምነት ተቋማት፣ የመቃብር ቦታዎች፣ በመንግስት የሚገነቡ የጋራ መኖሪያ ቤቶች እንደ ኮንዶሚኒየም፣ ለበጎ አድራጎት ድርጅቶች፣ ለጤና፣ ለትምህርትና ለስፖርት የሚሰጡ እንደነ መቄዶንያ፣ እንደ ስቴዲየሞች ግንባታ ያሉት ማለት ነው። እንዲሁም ለትላልቅ የመንግስት ኢንቨስትመንት ፕሮጀክቶች በሊዝ ምደባ ወይም በሊዝ አሎትመንት ይሰጣል ማለት ነው። ሁለተኛው የከተማ መሬት የሚገኝበት በሊዝ ምደባ ነው ማለት ነው። ሶስተኛው የከተማ መሬት የሚገኝበት በመሬት ምትክ ወይም ላንድ ሰብስቲቱሽን ነው። አንድ ግለሰብ ቀደም ሲል የነበረውን ይዞታ ለህዝብ ጥቅም ለምሳሌ ለኮሪደር ልማቱ፣ ኢንዱስትሪ ፓርኮች፣ ለመንገድ፣ ለፓርክ ወይም ለትላልቅ ግንባቶች ሲባል እንዲለቅ ሲደረግ መንግስት በምትክነት ሌላ የከተማ መሬት ሊሰጠው ይችላል ማለት ነው። ሶስተኛው የከተማ መሬት የሚገኘው በምትክነት ነው ወይም ላንድ ሰብስቲቱሽን ነው ማለት ነው። አራተኛው የከተማ መሬት የሚገኝበት መንገድ በውርስ ወይም በስጦታ ነው። አንድ ሰው በህጋዊ መንገድ የሊዝ ይዞታ ካለው ያንን መብቱን ለሌላ ሰው ማውረስ ወይም በስጦታ ማስተላለፍ ይችላል ማለት ነው። ይህ የሚሆነው ግን የመሬቱ ባለቤትነት ሳይሆን የመጠቀም መብቱ ሊሶልድ ራይቱ ነው ማለት ነው። ስለዚህ በተራ ቁጥር 1 ቅድም ብያችኋለሁ፣ መሬት በሊዝ ጨረታ ሊገኝ ይችላል ማለት ነው። ያን የመሬት ሊዝ ጨረታ ያሸነፈው ግለሰብ የህይወቱ ማብቃት ላይ ቢያወርሰው ያንን መሬት ወይም ያንን በሊዝ የገዛው መሬት መውረስ ይቻላል ማለት ነው። የመሬቱ ባለቤትነት ሳይሆን የመጠቀም መብቱን ማውረስ ይችላል ማለት ነው። ሌላኛው የከተማ መሬት በህጋዊ መንገድ የሚገኝበት ሁኔታ ከግል ባለይዞታዎች መግዛት ወይም ትራንስፈር ኦፍ ራይት ነው። በህጋዊ መንገድ መሬት ወስደው ግንባታ የጀመሩ ወይም ያጠናቀቁ ሰዎች የሊዝ መብትን በሽያጭ ወይም መግዛት ይችላሉ ማለት ነው። ይህ ግብይት ግን የግድ በሰነዶች ማረጋገጫና መዝገባ ጽሕፈት ቤት በኩል መረጋገጥ፣ ማለፍ እና እውቅና ማግኘት ይኖርበታል ማለት ነው። እነኚህ ከላይ የነገርኳችሁ የከተማ መሬት የሚያዝባቸው መንገዶች
ሲሆኑ አንድ ግለሰብ ሊዝ የሚገባው የከተማ መሬት ስፋት መጠን ምን ያህል ነው የሚለውን ደግሞ አያይዞ ማየት ተገቢ መስሎ ይታየኛል። በመሆኑም አንድ የከተማ መሬት እስከ ስንት ካሬ ሜትር ድረስ አንድ ግለሰብ መያዝ ይችላል፣ እንዲሁም ደግሞ በስንት ቦታዎች አንድ ግለሰብ መሬት መያዝ ይችላል የሚለውን ለማየት እንሞክር። እንግዲህ በሀገራችን ነባራዊ ሁኔታ አንድ ግለሰብ ለቤት መስሪያ ሊይዝ የሚችለው የመሬት መጠን እንደ ከተማው የፕላን ደረጃና እንደየክልሉ ሕጎች ይለያያል። ይሁን እንጂ በሀገር አቀፍ ደረጃ በሊዝ አዋጁና በተለያዩ መመሪያዎች የተቀመጡ አጠቃላይ ገደቦች አሉ። በአሁኑ ወቅት በዋና ከተሞች በተለይ በአዲስ አበባና መሬት ይዞታ መመሪያዎች አሁን የምነግራችሁን ነጥቦች ያካትታሉ። በመጀመሪያም አንድ ግለሰብ ሊይዝ የሚችለው ዝቅተኛውና ከፍተኛው የቦታ መጠን ምን ያህል ነው የሚለውን እንይ። ለአንድ መደበኛ መኖሪያ ቤት የሚፈቀደው ዝቅተኛ የቦታ መጠን ብዙውን ጊዜ 75 ካሬ ሜትር ነው። እንዲሁም አንድ ግለሰብ በሊዝ መመሪያው መሰረት ለቤት መስሪያ ሊይዝ የሚችለው ከፍተኛ የቦታ መጠን እንደ ከተማው ደረጃ ቢለያይም በአብዛኛው ግን 500 ካሬ ሜትር ነው ማለት ነው። ሌላኛው ስታንዳርድ ደግሞ አንድ ግለሰብ ሊይዝ የሚችለው የይዞታ ብዛት ገደብ ምን ያህል ነው የሚለው ነው። በአሁኑ ሕግ መሰረት አንድ ግለሰብ በአንድ ከተማ ውስጥ ከአንድ የመኖሪያ ቤት ቦታ በላይ በሊዝ ወይም በምደባ መያዝ አይፈቀድለትም። ይህ የሚደረገው መሬት ለሁሉም ዜጎች በፍትሃዊነት እንዲዳረስ ለማድረግ ነው ይላሉ። ነገር ግን በተግባር የሚታየው ይህ አይደለም። አቅሙ ያላቸው ሰዎች በአንድ ከተማ ውስጥ በሌሎች ዘመዶቻቸው ስም ወይም በሌሎች በሚተዋወቋቸው ሰዎች ስም ይዞታ ገዝተው ሲቀመጡ ይስተዋላል። በመርህ ደረጃ ግን አንድ ሰው በአንድ ከተማ ቦታ ላይ በሊዝ ወይም በምደባ መያዝ የሚችለው አንድ ይዞታም ብቻ ነው ማለት ነው። እንግዲህ በመርህ ደረጃ ያለው ሁኔታ ይህ ቢሆንም በልዩ ሁኔታዎች አንድ ሰው በሪል ስቴት በኩል ቤት የሚገዛ ከሆነ የቦታው መጠንን እንደ ቤቱ አይነት ቪላ ወይም አፓርታማን ሊለያይ ይችላል። እንዲሁም ለንግድ ወይም ለኢንቨስትመንት የሚፈለግ መሬት እንደሆነ ፕሮጀክቱ ስፋትና አስፈላጊነት በልዩ ጥናትና ዳሰሳ የሚወሰን እንጂ እንደ መኖሪያ ቤት የካሬ ሜትር ገደብ አይኖርበትም ማለት ነው። እነኚህ ለትላልቅ ሪል ስቴቶች፣ አፓርትመንቶች የሚሰጡ ቦታዎች አሉ። እነኛ ቦታዎች ላይ እንዲህ በካሬ ሜትር ሊገደብ አይችልም። ነገር ግን በመርህ ደረጃ አንድ ሰው ሊይዝ የሚችለው የከተማ ቦታ አንድ ይዞታ ብቻ ነው። ጠቅለል አድርገን ስናየው ወደ 5 አይነት የከተማ ቦታ መያዣ መንገዶች አሉ። አንደኛው በሊዝ ጨረታ ነው። ሁለተኛው በሊዝ ምደባ ነው። ሶስተኛው ደግሞ በመሬት ምትክ ወይም ላንድ ሰብስቲቱሽን ነው። አራተኛው ደግሞ በውርስ ወይም በስጦታ ነው። አምስተኛ ደግሞ ከግል ባለይዞታዎች በመግዛት ወይም በሽያጭ ነው ማለት ነው። በእነኚህ ሁኔታዎች የከተማ መሬትን ማግኘት ይቻላል ማለት ነው። እነኚህን እንድታውቁ ነው የዛሬ ፕሮግራሜን ያዘጋጀሁት። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።